ሰላም ቤተሰብ እንዴት ዋላችሁ? አለሁ እግዚአብሔር ይመስገን ደህና ነኝ። ውጭ ላይ ነው ያለሁትና እዛ ቦታ ላይ ሁኜ ነው አሁን ቪዲዮን የጀመርኩት። ግን እዛውኝ አይደለም ጨርሰው ወደ ቤት ልመጣ ነው። ከዛ ከቤት ሁኜ ጨርሰዋለሁ ማለት ነው። ጠዋት ራሱ የጀመርኩላቸው ቪዲዮ ነበረ፣ ግን መጨረሻ ላስገባላችኋለሁ ማለት ነው። ስለ ትናንቱ ልሰራ ስል ከቤት ወጣን። እንግዲህ ያው ኢድ ሙባረክ ብያለሁ ቤተሰብ። ሙስሊም የሆናችሁ ሁላችሁም እንኳን አደረሳችሁ። ብቻ ያው ዛሬ መቅረት አልችልም፣ እመጣለሁ ቤተሰብ ወዳችኋለሁ። እንግዲህ ጨረቃዎች እንዳየቻቸው ነው ዛሬ የመጡት ቪዲዮ አመጣጣቸውና እና ደግሞ አንዳንድ ወሬዎች እየተወሩ ያሉ እየተናፈሱ ያሉ እንዲሁም ደግሞ እያየናቸው ያሉት ነገሮች አሉ። ስለነዛም አንዳንድ ነገር ላለው ምሽትም ቢሆን እመጣለሁ ማለት ነው። ቤተሰብ ባይ ሙሴት ውዶቼ፣ ቤት ደርሰናል፣ ተመልሰናል። እግዚአብሔር ይመስገን በሰላም ተመልሰናል። እንግዲህ ያው ቦታው ላይ አልሄድንም እንደዚህ እንትን ከሚልበት ግን የሆነ ታውቁታላችሁ አይደለ? አፈር ቦታው ምናምን እዛ ሄደነው እንደሱ ነው ሊሆን ነውና እንኳን አደረሳችሁ። እንግዲህ 2025 የመጨረሻው ወር ነው ይሄ። 2026 ላይ እየገባን ነው። ያው ልንገባ ነው፣ አንድ ወር ነው የቀረና ቀጣይ አመት ግን ከቤተሰቦቻችን ጋር እንድናሳልፍ ማለት ይህንን ጊዜ ሙስሊሞች ያው ታውቃላችሁ አይደለ? ታከብራላችሁ እና እዛ የምታሳልፉበትን ጊዜ እኛም ቢሆን እዛው ነን። እዛ የዛሬ አመት ነበረን ወይ ደግሞ ማሳለፍን የምንልበትን ጊዜ ስተን ከዛ በመቀጠል ደግሞ ያው ቤተሰብ ስላልተመቻቸልኝ እንግዲህ ትናንት በጨረቃዎች ቪዲዮ አልሰራውም። ዛሬም እንደሰው ቆየመር መጨረሻው ቪዲዮ ላይ ያስገባላችኋል። ጧት ልሰራ ነበረ ቪዲዮ ማለት ነው በትናንቱ ግን ያው ወጣ ተባለና ወጥቼ ሄድኩኝ። ብቻ ለማንኛውም ቤተሰቦቼ የዛሬው ቪዲዮ እንግዲህ እንዳያችሁት ነው። ብሩኬ ቅምጥሌን ነው ፕራንክ ያደረጋትና ወንድማችን ሚፍታ ደግሞ እንግዲህ ያው ከነሱ ጋር እንደሚኖር ታውቃላችሁ። ትናንት ቅምጥሌ ተናግራለች እና ትናንትም ሁለታቸው ያደረጉት ነገር መልካምነት ነው። በተለያየ ቻናል ነው የተገኙት በሚኩም ሚፍታምና እንደዚህ መልካምና ንጹህ ሰው ስትሆኑ እግዚአብሔር ደግሞ ይጠብቃችኋል። መልካምነታችሁን አይቶ ደግ ነገር ይሰጣችኋል እና ክፉ ነገር ከማሰብ ክፉ ነገር ከማድረግ ብዙ መልካም ነገሮችን ማድረግ ስለምንችል ማለት ነው። እንግዲህ ዛሬ ብድር በምድር ነው። ቅምጥል ያው ፕራንክ አድርገዋለች። ከዚህ በፊትም እንደምታስታውሱት ደብዳቤ ጽፋ ጥላለት ሄዳ ነበረ። በቀደም ለዚህም እንደምታዩት እንዳያችሁት እንግዲህ ቤኪ ጋውና ፕራንክ አድርገው ነበረ። ግን ያው ለሁለቱ ነው። ቅምጥሌና ቡራ ደግሞ ቤኪን ፕራንክ አድርገው ነበር ካስታወሳችሁ። ዛሬ ደግሞ ብድሩ መልሷል ከቅምጥሌ ጋር ሆኖ ድጋሚ ዛሬ ደግሞ ቅምጥሌን አገኛት። እንዲሁም ደግሞ ትምህርት አለው ብዬ አስባለሁ። ምክንያቱም አንዳንዴ እንዴት መሰላችሁ በህይወታችን ብዙ ነገሮች ሊያጋጥሙ ይችላሉ ሰውነንና አንዳንዴ የሆነ ነገር ሲፈጠር ማለት ደስ የሚልም ነገር ሊፈጠር ይችላል፣ ደስ የማይልም ነገር ሊፈጠር ይችላል። ግን ከራሳችሁ ከምትፈልጉት ሰው ወይ ደግሞ ከዛ ሰው ከትዳራችሁ ጋር መነጋገር መቻል ማለት ነው። በነገራችሁ ላይ ወሬውን ላቋርጠውና ቅምጥሌ እንደዚህ ከመኝታዋ ተነስታ ማለት ነው። ወይኔ ፈጣሪው እግዚአብሔርን የሆነ አንዳንዴ ግን የሆነ ነገር አይሰለቻችሁም? ልክ አሁን ቤት መጣን። ከዛ በኋላ እነሱን አስተኝቻቸው ነው እኔ ቪዲዮ ለመስራት ታቸው ወረድኩት ማለት ነው። ግን በቃ ሴትዮዋ በየመሀል ትደውላለች። ከዛ ደግሞ አሁን በር ይከፍታሉ፣ ይዘጋሉ። እና ቅምጥሌ ከተኝታ ማለት ነው በእንቅልፏ ተነስታ እንዴት እንደምታምር ይዋት እስኪ። የኔ ጽጌረዳ፣ የኔ ወርቅ፣ የኔ ቅምጥል ወርቅ እኮ ነሽ። እግዚአብሔርን በጣም ነው የምታምረው። እንዴት አድርጌ ልንገራችሁ? ማንም ጋር መወዳደር ማችል ሴት ነች። ባይዘወይ ራሷን ችላ የሆነች በቃ የሆነች ከመልክ መልክ ከጸባይ ጸባይ የእውነት የሆነ ሁሌ እሷን ሰዓት ምን ትዝ እንደሚል ታውቃላችሁ? እናቴ ለአባቴ የምትሰጠው ፍቅር የሆነ የድሮ እናት አባቶች ያለው ፍቅር ነው የሚታየኝና እዚህ ጋር ደግሞ ብሩኬ ሸሪ ያደረገው በጣም ወድሻለሁ ሸሪ ያደረገውና እንዴት ደስ እንዳለኝ ማለት ነው። እግዚአብሔርን እዛ ጋር ሆኜ ርችት የተተኮሰ ምናምን ነበረ ገብቼ ብሩኬ ሸሪ አድርጎ አላደረገም ልክ ገብቼ ሰው 18 ማነው 17 ሚኒት ነበረ ማለት ነው ሸሪ ያደረገውና እንዴት ደስ እንዳለኝ ማለት ነው። ምክንያቱም በጣም ብዙ ኮሜንት እያየው ነበረና ቅምጥሌ እኔ ምስኪን ብሩኬ ግን ምናምን እያላችሁና አታሽቃብጡ። እግዚአብሔርን ቪዲዮን ቅድም ከተለቀቀ አይ ቲንክ ከ30 ደቂቃ በኋላ ነው ቪዲዮን ያየሁት ማለት ነው። እዛውኜ ነው ያየሁት እና መስራት የጀመርኩት ራሱ እዛውኜ ነው መኪና ውስጥ ሆኜ ማለት ነው። ልክ ልሰራ ስል በቃ ሴትዮዋ እኔን ከፊቷ ካጣችኝ የምትሆነው ነገር አለ መሰለኝ እና በቃ እምቢ ስትል አይ ምናምን ብዬ ተውኩት ማለት ልክ መኪና ውስጥ ስገባ ተጠራኛለች ምናምንና ምንድን ነው እንደዚህ ማሽቃበጥ? አሽላላችሁ እናንተ ምን አገባችሁ? ምን ቤት ናችሁ? ለምሳሌ ነገ ያው እንግዲህ ፈጣሪ ብሎት ባሌን ካስተዋወቅኳችሁ እና ይዤው ከመጣሁኝ ማለት ነው እንደው እሱ ቢቀጠቅጠኝ
ከሆነ ሰው ጋር ሲሆን ብታዩት ምናምን ምንም እኮ አይመለከታችሁ። ዋሪዮ እኔ ነኝ እሱን ማቀው፣ እሱ ነው የሚያቀኝ። ምን ቤት ናችሁ እናንተ? እንዴት ነው የሚያረጋችሁ? ይህ ልጅ በሄደበት ሄዳችሁ መቀመጫ ምናምን አሳጣችሁት። ምንም ትናንት ያጠፋው ጥፋት ወይ አይቼዋለሁ፣ ቪዲዮን አይቼዋለሁ። ቤተሰብ እኔ እኮ ነገርኳችሁ፣ በጣም ቢዚ ሲሆን እመቤቴን ነው ምላችሁ፣ እንድታምኑ ነው የምላችሁና ምንም በቃ ላይ ሰከንድ የምቀመጥበት ታይም ቤተሰቡን በጣም ስራ ሰራለሁ። ከዛ ደግሞ ውጭ ላይ ወጣለሁ ማለት ነው። ከዛ መለሳለሁ። ከዛ በቃ እንደዛ ነው ያለው። ግን የእናንተ ነገር ግራ ገባኝ። እኔ የምር ማለት ነው አንዳንዴ ለካ ቪዲዮ መስራት ጥሩ ነው። የውስጣችሁን ተናግራችሁ ያልፋችኋል። በጣም ነው የደበረኝ። ቲክታክ ላይ ሆነ አለፍ አለፍ ብዙ ስልኬ ላይ ፎከስ ባላደርግም ሰሞኑን ግን አያለሁና ትናንት በመጀመሪያ ደረጃ ሶሲ እንደዚህ ቅሌታን ባትሆኚ ደስ ይለኛል። ማለት ሴት ነሽ፣ ሴት ልጅ ረጋ ስትል ሰከን ስትል ራሷን ስጠብቅ ኳሊቲዋን ስጠብቅ ከብዙ ነገር ራቅ ስትል ደስ ይላል። ነገር ግን እሱ አሁን ብሩኬን ብቻ ሰላም አላለችውም። አንደኛ ብሩኬን ብቻ ሰላም አላለችም። በጣም ብዙ ጓደኞቿን ወንድሞቿን ሰላም እያለች ነበረ። ሰላም መባባል ደግሞ ብርቅ ነው ወይ? እኛ እኮ በነገራችሁ ላይ እንደዚህ የሆነ ወይ ካሜራ ላይ ስለሆነ ወይ ሶሻል ሚዲያ ስለሆነ እንጂ ልክ ዘመድ ጓደኛ ስናገኝ ጉንጭ ይሳሳማል አይደል? ጉንጭ መሳሳም ብርቅ አይደለም፣ ኖርማል ነገር ነው። ብልግና የሚባለው ወይ ደግሞ ለምን የተደረገ የሚባለው ከንፈር ለከንፈር መሳሳም፣ አንገት ላይ መሳሳም ምናምን ብዙ ስቲል ግንባር ላይ መሳሳም ራሱ ነውር ነው። ጉንጭ ግን የዘመን ለዘመድ የተሰራ ነው ብዬ ነው የማስበው። ለመሰላችሁ ዘመድ ጓደኛ የሆነ ሰው ስናገኝ እንደዚህ ተብሎ ይሳሳማል። ነገር ግን የሶሲ እንትን አለ የተጋነነ ማለት አግንታ ያንም ማቀፍ ያንም መሳ ምናምን ቁጥ ብቶኝ ደስ ይለኛል። እንደኔ ግን ሶሲ ከዚህ በፊት ስለ ባህሪዋ ተናግራለች። አበሻ ያ መሀል ምንም ያመጣው ነገር የለም ብላለች። ምንም አታድርጉም አድርጉም ከማማትና ከማውራት አይቆጠም ብላ ተናግራለች። ከራሷ ቪዲዮ ማለት ነው፣ ቲክታክ ላይ ካያችሁት። ስለዚህ ህይወቷ የምትኖር እሷ ነች። ኃጢአትም ገባች ምንም ገባች፣ የሰውን ህይወት አበላሸችም፣ የራሷን ህይወት አበላሸችም ኔበር። ነገር ግን እነሱ ቅምጥሌም እህቴ ነሽ ነው የምትላት፣ እሷም እህቴ ነው የምትላት፣ የኔ ወርቅ እህት የኔ መልካመት ነው የምትላት፣ ብሩኬ ወንድሜ ወንድም አለም ነው የምትለው። ገባችሁ? ስለዚህ እርስ በርሳችሁ ሶስታቸው የተስማሙትን ነገር እናንተ ምን ቤት ናችሁ? በመጀመሪያ ደረጃ ሲቀጥል ደግሞ ኢስ ኖርማል ምንም በቃ ብሩኬ ላይ ብቻ ትኩረት አታድርጉ። እንደውም ብሩኬን እኮ ሰላም ስትለው ምንም የታየ ነገር የለም። ልክ እንደዚህ ሰላም አለችው፣ ከዛ እንደዚህ አለች፣ ሳማት ምናምን ሳመችው። ኖርማል ነገርን ባታካብዱት ደስ ይለኛል። አርፋችሁ ተቀመጡ። እንደውም ይህ ከጎን ሆኖ የደበቀው ልጅ ማለት ነው ብሩኬን እንደውም ጉንጩ ላይ ስስመው ብታሳየን ደስ ይለኝ ነበረ። ጀስት ማለት ነው ኖርማል ነው ብዬ ባናደዳችሁ ደስ ይለኛል። ኖርማል አይደለም ኦልሬዲ። ሶሲ ያው ተቆጠቢ፣ ሴት እንደመሆንሽ አንጣር ነገር ግን ማለት የሶሻል ሚዲያ ነው ያለሽው ሶሲ ማለት ነው። ስለዚህ ተጠንቀቂ። ግን ደግሞ ብሩክ የሚያስተቸው ነገር አይደለም። ብትተችም እሷ ነው የምትተቸው እንጂ ብሩክ አይደለም። ማንም ሰው ሰላም ይላል ሰውን። ግን ለምሳሌ ጉንጩን ብስሙ ሳምሺ ብሎ መቼም በጥፊ አይመታትም አይደለም። ጓደኛው ነች ምናምን፣ በዛ ላይ ሴት ልጅ ነች፣ ምንም ማድረግ አይችልም። ግን እሷ ብትቆጣ ማፈር ያለባት እሷ እንጂ እሱ አይደለም። ገባችሁ? ያን ሁላችሁን ፈልገውና ነገር አታቀሳስሩ። ቅምጥሌ ምንም አትለውም ስላችሁ እሷ እህቷ ነች፣ እሱ ለእሷም ጓደኛዋ ነው። ጀስት ምናልባት ደብሯት ሊሆን ይችላል። ግን እሱ ስላልሳማት ወይ ደግሞ ምንም እንትን አስቦበት ነው የሆነ ነገር ስላልሆነ፣ እንዲሁም ደግሞ ብዙዎቹ ጓደኞቿን ስለሆነ እንደዛ ስታደርግ የነበረው ለብሩኬ ፍቅር ፈልጋ ወይ ደግሞ ሌላ ነገር ፈልጋ እንዳልሆነ ግልጽ ነው ልላችሁ ፈልጌ ነው። በተረፈ የዛሬው ቪዲዮ እንግዲህ ያው ቅምጥሌ እንዳያችሁት እንግዲህ ስልክም ለመደወል ስልኳን ይዛ መጣ፣ እየደወለችም ነበረ ማለት ተደናገጠች። ለምንድነው ያስቀየምኩት ነገር ይኖረ ወይ? እኔ ሳላስበው ሰው ነንና ሳናስበው ሰው እናስደስታለን፣ ሳናስበውም ደግሞ ሰው እናስቀይማለንና ያናስባ ነው። እና ለማንኛውም ያው ብሩኬ ዛሬ አንቺን ለማስተማር ነው ማለት ምንም ነገር ሲፈጠር እኔን ቀድመሽ ማሳወቅ ወይ ደግሞ እኔን ቀድመሽ መጠየቅ እንዳለብሽ እንጂ ሌላ ነገር ምንም አስቤ አይደለም ብሎ እንግዲህ እንዳያችሁት መጀመሪያም ግንባሯን ሳም፣ ከዛ ደግሞ እጃቸውን ሲሳሳሙ ሊሳቅ የሚመጣኝ ትቆያለህ እንዲ ያለችው ማለት ነው። ባለፈው እንደዚህ ሲሳሳሙ ከሆነ አንዷ እሱ ሲስማት እሷ ትስማለች፣ እሱ ሲስማት ብቻ እንደዛ ይላሉ። እና ዛሬም እንደዚህ እንዳያችኋቸው በፕሮሚስ
ምንም ችግር እንደሌለ ቅምጥሌም ደግሞ እንደዚህ እንደምታዩት በፍቅር ነው በስስት ነው የምታየው። ቡራም እንደዛው በፍቅር በስስት ነው የሚያትና በቃ ሁለታቸውን በጣም ይዋደዳሉ ይፋቀራሉና ተው ባካችሁ አሽጋባዦች አርፋችሁ ቁጭ በሉ። ትናንት በቀደም የሆነ ነገር እንደዚህ ያልተፈጠረም የሆነ ነገር ተፈጥሯል። እነዚህ ልጆች ሲያርፉም ከሆነ ሰው ጋርም ሰላም ከተባባሉ ብዙ ነገር ነው የሚወራውና ደማቸውን መራራ ባታረጉ ደስ ይለኛል። በተረፈ ግን ፍቅራችሁን እግዚአብሔር ያብዛላችሁ። በፍቅር ኑሩልኝ፣ በፍቅር አርቹ። ብሩኬ በጣም ይወዳታል፣ በጣም ያፈቅራታል። እንዴት ነው በቃ የሚፈልጋት የሚመኛት አይነት ሴት ነች። ቅምጥሌም ትወደዋለች፣ ታከብረዋለች። የምትወደው የምትመኘው ወንድ ነው። ብቻ ዛሬ ራሱ የተናገረችው ንግግር አይታችኋል። ተደስቼ ሳልጨርስ ማለት ምንድን ነው የተፈጠረው ነገር? ለምንድን ነው ሚፍታን እንኳን ለምን አልነገርከኝም? ማጥቁጣ ሳይሆን ልክ ነች። የሆነ ቦታ ልሄድ ነው ቢለው እንኳን ለእሷ መናገር አለበት። ገባችሁ አይደል? ነገሮቹ እንዲፈቱ ማለት ነው። እና ለማንኛውም ጨረቃዎች አይላቢው በጣም ወዳችኋለሁ። ቤተሰብ እናንተን በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። እና በሰፊው ተመቻችቶልኝ እንደዚህ ጊዜዎች ኑረውኝ እስክመጣ እንግዲህ ያው በደንብ ሀሳቤን ላልገልጽ እችላለሁ ምናምን። ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? የኔ ውድ ቤተሰቦች ሰሞኑ ስራ እንደሚበዛባችሁ አውቃለሁ። እኔም እንደዛው ማለት ኢድ አይ ቲንክ ወይ ነገ ወይ ከነገ በኋላ ይመስለኛል። ግን እኛ ያከበር ነው ትናንት ነበር ማለት ነው። ለዛ ነው ቤተሰብ ትናንት ቀኑን ሙሉም ያልተመቸኝና ያልተገናኘ ነው ማለት ነው። ዛሬም ደግሞ ከቤት ልወጣ ነው። ብቻ ያው ታውቃላችሁ በዚህ ወር ምናልባት ወደ ውጭ እወጣለሁ ምናምን ብዙ ነገሮችን ያሳልፋሉ እና ደግሞ ትንሽ የክረምት ስትሆን ያለችው ነገር አለች እና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። ነገ ሌላ ቀን ነው። ምክንያቱም ነገን ተስፋ አድርገን ነገ የተሻለ ህይወት እንዲኖረን ነገ ከዚህ የተሻለ ቦታ ላይ እንደምንደርስ አውቀን ስለሆነ የተሰደድ ነው ወይም ደግሞ አምነንበት ስለሆነ የመጣ ነው። ያለንበትን ሁኔታ ከባድ ስራም ይሁን ቀላል ስራም ይሁን እግዚአብሔር ይመስገን ብለን መስራት ነው ያለብንና በተለይ ጤናችን ደህና ከሆንን እግዚአብሔር ይመስገን ነው። እና የኔ ውድ ቤተሰቦች በጣም ብዙዎቻችሁ ቴክስት አድርጋችሁልኛል። ቴክስትም ብዙ እየመለስኩኝ አይደለም። ብቻ ግን በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር በያላችሁበት ዓለም ዳርቻ ይጠብቅልኝ፣ ያኑርልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ የኔ ውዶች። በደንብ ነው የምትረዱኝ ምናምን በቃ እኔ ማለት እናንተ ናችሁ ብዬ ነው ማስበው ሁላና ትናንት እንግዲህ ጨረቃዎቻችን እንዳያችኋቸው ለየብቻ ነበር የመጡት ቅምጥሌ ከሚፍታ ጋር፣ ቡራ ደግሞ ከሚኮ ጋር ነበር የመጣውና አይም ሶ ሀፒ ደስ ብሎኛል። ያኔ የሰው ልጅ በዚህ ልክ መልካም ሲሆን አንዱ ለአንዱ ሲተሳሰብ እጅግ በጣም ደስ ይላል። እና ሚኮ ትናንት እንግዲህ ብሩኬን ሲያመሰግን አይታችኋል፣ ሰምታችኋል። ሚኮ ደግሞ ትልቅ ደረጃ ላይ ደርሰህ እንደምታኮራው አልጠራጠርም። ራስህንም በራስህም እንደምትኮራ ቅምጥሌ ደግሞ ስለሚፍታ በጣም ጥሩ ነገሮች ብዙ ነገሮች ተናግራለች። ብቻ ብዙ ነገሮችን አይተናል። ቤተሰብ ሴትዬ እየመጣለች እና እኔ ብላኛች ልወጣ ነው ከቤት በቃ በኋላ ምናልባት ከዛ ቦታ ላይ ልጨርሰው እችላለሁ ቪዲዮን። ካልጨረስኩት ደግሞ በቃ